በአራዳ ክፍለ ከተማ ጉቦ ሲቀበሉ የነበሩ ሰራተኞች እጅ ከፍንጅ ተያዙ። በአራዳ ክፍለ ከተማ አስተዳደር ወረዳ 5 ጽዳት አስተዳደር ጽሕፈት ቤት ሰራተኞች የሆኑ ሁለት ግለሰቦች በአዲሱ የሰራተኞች ምደባ ላይ የተሻለ መደብ እንዲሰጠኝ በማለት 10,000 ብር ጉቦ ሲቀባበሉ እጅ ከፍንጅ ተይዘዋል። አቶ ሀብታሙ ብርሃኑ የተባሉት የወረዳው ጽዳት አስተዳደር ጽሕፈት ቤት ሰራተኛ በሰራተኞች ምደባ የተሻለ መደብ እንዲሰጠኝ በማለት በምደባ ኮሚቴው ላይ ለሚገኘው ለጽሕፈት ቤቱ ቡድን መሪ ለአቶ በላይ ወርቅነህ 10,000 ብር ጉቦ ሲሰጥና ሲቀበል እጅ ከፍንጅ የተያዘ ሲሆን ግለሰቦቹ በሕግ ከለላ ስር ውለው ተጨማሪ መረጃ የተጣራ መሆኑን የወረዳ አስተዳደሩ አስታውቋል። በደቡብ አፍሪካ በአንድ ቤተ ክርስቲያን ውስጥ እየሰበኩ የነበሩ አሜሪካዊ ፓስተር በታጠቀ ቡድን ታፍነው መወሰዳቸውን ባለስልጣናት ገለጹ። ጆሽ ሱሌቫን የተባሉት ፓስተር በኢስት ኬፕ ግዛት በሚገኘው ጋብራ ከተማ ባለፈው ሐሙስ ዕለት ፌሎሺፕ ባፕቲስት ቸርች ኢን ማርዝዌል ቤተ ክርስቲያን ውስጥ ስብከት ላይ ሳሉ ነው ታፍነው የተወሰዱት። የፖሊስ ቃል አቀባይ ካፒቴን አንድሬ ቤቴጅ 4 የታጠቁና ጭንብል ያጠለቁ ወንዶች ናቸው ፓስተሩን አፍነው የወሰዷቸው ሲሉ ተናግረዋል። ታጣቂዎቹ ከቤተ ክርስቲያኑ ከመሸሻቸው በፊት 2 ስልክ ሰርቀዋል። ከዚያም የ45 ዓመቱን ፓስተር መኪና ተጠቅመው ሸሽተዋል። ፖሊስ መኪናውን ቢያገኝም ፓስተሩ ግን ወዴት እንደተወሰዱ አላወቀም። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ፓስተሩ በደቡብ አፍሪካ በታጣቂዎች ታፍነው እንደተወሰዱ ማወቁም ተገልጿል። መስሪያ ቤቱ ጨምሮም የአሜሪካዊውን ደህንነት ቅድሚያ የምንሰጠው ነው ብሏል። የፖሊስ ቃል አቀባዩ እንዳሉት ጉዳዩ ለደቡብ አፍሪካ ልዩ የፖሊስ ኃይል ተሰጥቷል። ሃውክስ የተባለው የአገሪቱ ልዩ የፖሊስ ክፍል በአደገኛ የወንጀል ቡድኖችና ከፍተኛ ሙስናን የሚመረምር ነው። የሃውክስ ቃል አቀባይ ኮሎኔል አቬል ፉምባ በፖሊስ ግለሰቡን ለማግኘት ሁሉንም አማራጭ እየተመለከተ ነው ብለዋል። የፓስተሩ ቤተሰብ ቃል አቀባይ ጀርሚ ሆል እንዳለው ፓስተሩ ከባለቤታቸውና ከልጆቻቸው ጋር ቤተ ክርስቲያን ነበር። አፍነው የወሰዷቸው ታጣቂዎች ስሙን ያውቁት ነበርም ብሏል። የፓስተሩ እናት ቶኒያ ሞርቶን ሪንከር በክስተቱ ልባቸው መሰበሩን በፌስቡክ ገጻቸው ላይ አስፍረዋል። ምዕመናኑና የአሜሪካ ኤምባሲ ሊያገኘው እየሞከረ ነው ብለዋል። ከእገታው በኋላ ገንዘብ እንዳልተጠየቀ ኒውስ 24 የተባለው መገናኛ ብዙሃንም ዘግበዋል። ፓስተሩ ቤተ ክርስቲያን የሚያስፋፋ ሚሽነሪ በማለት በድረገጹ ላይም ጽፈዋል። ወደ ደቡብ አፍሪካ ከቤተሰባቸው ጋር ያቀኑት በአውሮፓውያኑ 2018 ሲሆን በዦሳ ቋንቋ አገልግሎት የሚሰጥ ቤተ ክርስቲያን መመስረት ነበር ዓላማቸው። ባለፉት ዓመታት በደቡብ አፍሪካ እገታ በ264 በመቶ መጨመሩን የፖሊስ መረጃ ያሳያል። ከቀናት በፊት አንድ ቻይናዊም በጋብራ ከተማ ታግቷል። ውድ ሐመር ሚዲያ ቤተሰቦቻችን አሁን ደግሞ ትኩረት ወዳደረግንበት ልዩ መረጃችን እናልፋለን። የፋኖ ትግል አሁን መሳሪያ ተሳስቦ ወደ መገዳደል ተሸጋግሯል። ጎንደር ላይ የተሰማው አስደንጋጭ ዜና የዚህ ነጸብራቅ ነው። ከቀናት በፊት ጀምረናቸዋል እንጨርሳቸዋለን የሚል ዛቻ አድምጠን ነበረ። እነዚህ ኃይሎች አፋሃዶች፣ ፋፍዴኖችና ብልጽግናዎች ስማቸው 3 ነው፣ ግብራቸው መዳረሻቸው 1 ነው። ከአማራ ትከሻ መውረድ አለባቸው። አንጠልጥለን እናወርዳቸዋለን። ጀምረናቸዋል፣ እንጨርሳቸዋል። አሁን ደግሞ አንድ የፋኖ አመራር በሌላ ፋኖ ተገደለ የሚል መረጃ ተሰምቶ አደረ። የብልጽግናን ሰራዊት ስንፋለም ጀርባችን በህወሓት ተላላኪ ፋኖንን ባዮች ተወክተናል። የጦሩ ፊት አውራሪ ተሰውቷል ብሏል። አውታሪክ ትውልድና ሀገር ይወቀው። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጅ የሆነውን ግዙፉን ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ተቀዳሚ ምክትል አዛዥ ሜጀር ጄኔራል ከፍያለው ደሴ በህወሓት ተላላኪ ፋኖንን ባዮች በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመቶ ሚያዝያ 3 2017 ዓመተ ምህረት ተሰውቷል። በአማራ ህዝብ የህልውና ትግል ውስጥ እጅግ ልብ የሚሰብር መራር ሀዘን ተፈጥሯል። ይህን እውነታ ታሪክ ትውልድና ሀገር እንዲሁም እዛችን በዚህ መግለጫ እውነታውን ይፋ አድርጓል። ጎንደር ላይ የተንቀለቀለው የፋኖች እርስ በርስ ሽኩቻ ንዝረቱ ሸዋ ላይ ተሰምቶ በሐዘን የደከመ ተስፋ በማጣት የተሰላቸ አንዳች ድምፅ እንዲህ ሲል ሐዘኑን ሲወጣም ሰማን። በዚህ ሰዓት በጣም ያሳዝናል። ፋኖ ማረኩት ይላል። ፋኖ የሚገልበት ሰዓት ላይ ደርሰናል። ዞሮ ይሄ ነገር ምን ያክል ረጅም ርቀት ያስኬዳል እሱን እንግዲህ በቀጣይ አብረን የምናየው ነው የሚሆነው። ነገር ግን ዛሬ ዝርዝር ሁኔታዎችን ለመናገር ብዙም ማልደፍርበት ሰዓት ላይ ነኝ። ነገ እንደ ተቋም እንደ አማራ ፋኖ ህዝባዊ ድርጅት
ሸዋ ጠቅላይ ግዛትም በደንብ መረጃዎችን አጠናቅረን እንግዲህ በዜና መልክ በመግለጫ መልክ የምንመጣበት ይሆናል። ለጊዜው ብዙ ማብራሪያ ከመስጠት እቆጠባለሁ ማለት ነው። እስክንድር ነጋ በመሰረተው ድርጅት ውስጥ ከፍተኛ ስፍራ ካላቸው ሰዎች መካከል አንዱ የሆነው ጌታ አስራደም ቀኝ እጄን አጣሁ እያለ በሀዘን ስሜት ሲያወራ ተገኘ። ወይየት እንዴት ነህ? አለሁ ወንድም አለ። እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድም አለ። አይዟችሁ እንግዲህ ምንም ማድረግ አይቻልም። አይዟችሁ ማልዳ ነገሬው ነበር። አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለው። ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይ ነው ዛሬ የትም ነው ማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን እያለ ነው በጥሶኝ ገባ። ማልዳ እኮ አይሆንም ነው ያልኩት። ያንተ ስልክ እምቢ ብሎኝ ያንተ ስልክ እምቢ አለኝ፣ የኢያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ እጅን ይዘን ነው የምንወስደው እያሉ ተወኝ ወንድም አለ። ተወኝ እንደው ምን ታደርገዋለህ? ጦር እንኳን እንዳይሰበሰብ በአንድ ሰው እጅ ያለ ጦር እኮ ነው ታውቀው ልክ እንዴ አንተ ባትኖር ምን እንደሚሆን ሰው እስኪ በሱ ቀጠና ምን እንደሚሆን እስኪ በዛ ልክ ሰው አሁን እንዴት ነው አዲሱ እንዴት ነው? አዲሱስ እንዴት ነው? አሁን ገና ተበታትነን እናያለን። እኛ ራሱ በሱዳን ይወጣል። አሁን ወጣችኋል አይደለ? ሁላችሁ የተወሰነ ወጣል። እየጨለመ ነው እንግዲህ ብዙ እየተያየን አይደል? ሱሳና ሀብታሙ ምን ላይ ነው ያሉ? አሁን እነሱ ሌላ ትንሽ ወጣ እነሱም ወጣ ያለ ወይታ ነው ያሉት። ያው እነሱንም ጭምር እያሳደዷቸው ነው የነበር። በአንድ በኩል ግን ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው በቃ ለእሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው የሚገባው። ያው ቀኗ ስለማልፋት እኮ ነው ያስጠቃል። ቀኑ ስለማልፋት ትጥቅስ ደህና ነው ወዶበታል። ትጥቅ ዷል አልልም። ኧረ አልሄድም። በቃ እሱ ብቻ ነው የሞተ ወንድም አለ። እሱ ነው የሞተ፣ እሱ ነው የቆሰለ፣ እሱ ነው የሞተ። በቃ አልጠቃስ በቀደም እየለመን ነው እባክህ ተው አትግባ እባክህ እያልን ነው። አይዞህ ለማንም እንደዚህ ሰው እንዳታረግ፣ ለማንም አንተ እንዳታረግ ሰምተን ጌታ አሁንም ልቅሶ የሚባል አታልቅሱ። አሁንም እንደዚያ ይሰማል። ወንድ ልጅ ምንም ሰው እኮ ነው ታሰንተ ገፋን ገፋት። አሁን ነገ ሰብስቡት፣ ኃይሉ ይሰብሰብ በቃ የለም። አሁን ማን ነው ያለ? የእሱ ምክትል ማን ነው? አዲሱ እንዴት ነው? እንደው ተወኛን ማለት እንደው እሱ ከሌለ ሰው ምን የለም ምን እንዳለ እንደው አርካሱ አርግ ያለ እንግዲህ እንደሆነ አጥር ነው እሱ እንትና እንግዲህ እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። እሱማ አዲሱማ አለ ምክትሉም አለ እንቶኔ እንጂ ያን መላኩም አለ አይደለም። እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና ማን ነው? አማን እንዳትለኝ አይደለም። እሱንማ ሌላ እሱ አይደል? እሱ ሌላ የሚጫወትብን ተልኮ ይዞ ስንት ተልኮ አለ ያኛው እንጂ ያኛው ማን ነው? አንዱ እነሱ የሚፈልጉት እነሱ ኑሮ የመጣው አላውቀውም። ማንኛው ነው? ፍቅሩ ነው ማን የሚሉት ቆራጡስ? አዎ አለ። እሱማ የራሱ ክፍለ ጦር ነው ያለው። እሱማ አለ እኮ እሱን አይዞህ በሉት። አሁን የቆራጡ ስልክ ላክልኝ። አሁን የቆራጡ ስልክ ዝም ብለህ ላክልኝ። የእሱን ስልክ ላክልኝ።
ይህ አይነቱ ክስተት ረጅም ጊዜ ከፈጀው የቃላት ጦርነት በኋላ ወደዚህ ደረጃ መድረሱ በርካቶችን አስቆጥቷል። አሁን ትግሉ የህልውና ሳይሆን የስልጣን ሆኗል ብለውም ለመተቸትም ብዕራቸውን ይመዘዙ አሉ። ለዚህ ደግሞ ግንባር ቀደሙ ጌታቸው ሽፈራው ነው። ጌታቸው ይህን እርስ በርስ የመገዳደል ሁኔታ ሲሰማ የህልውና ትግሉ ዓላማም ልክም ይህ አይደለም የሚል መልእክትን አስተላልፈዋል። ጌታቸው እንዲህ ነው የሚለው። የህልውና ትግሉ ልክ አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ነው ነበርም። አሁን የትግሉ ዓላማ ለህልውና አልሆነም፣ ወደ ስልጣን ትግል ወርዷል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ብለው የተነሱት የአብን ወንድሞቻችን ሳይቀሩ ወዲያና ወዲህ ሆነው በፌስቡክ ሲቧቀሱ ከርመዋል። መሳሪያ ይዘው ቢገናኙ አባላትና አመራር የነበሩት አይታኮሱም ሊባል አይችልም። አገዛዙ ጦርነት ሲከፍት የአማራን ህልውና እናስጠብቃለን ብለው የተነሱ ፋኖች በሁሉም የአማራ አካባቢዎች መሳሪያ አንስተው ተሞካክረዋል። የሚያሳዝነው ይህ ሲሆን አንዱን ደግፎ ሌላውን ይሰቀል እያለ የሚያወግዝ የህልውና ትግሉ ያገባኛል የሚል ከተራ ፌስቡከኛ ፖለቲከኛ አውቃለሁ እስከሚል ድረስ በየቀኑ ታያላችሁ። የታጠቁ የአማራ ልጆች መካከል ምህረት የሌለው ማለያየትና እርስ በርስ የማታኮስ ስልት ላይ የከረመው ብዙ ነው። ሚሊሻ አባት ፋኖ ልጁን፣ ፋኖ ልጅ ሚሊሻ አባቷን ገድለው ጀግና ሲባሉ ከረሙ። አንድ አማራ ለሁሉም አማራ ብቻ ሳይሆን አባትና ልጅን ማገዳደል የህልውና ትግል አስመስሎ ሲያቀርብ የከረመ የትግል ሀዲዱን መዛነፍ የማያውቀው በርካታ ነው። ግን ተዛንፏል፣ መስመር ከሳትም ቆይቷል። የአማራ ህዝብ የፋኖና ሚሊሻ የካድሬ ወዘተ ተብሎ ከግለሰብ ያለፈ ደም መመላለስ ውስጥ እንዲከርም ተደርጓል። አሁን የፋኖ እዞች እርስ በርስ ጦርነት እየገጠሙ በሚዲያ በየፊናቸው እንደ ጀብዱ ሲያስነግሩ እየዋሉ ነው። እንዲህ የሚያደርጋቸው የህልውና ትግሉ ዓላማ አይደለም ፈጽሞ። የህልውና ትግሉ የአማራን ሞት ማዳን እንጂ አገዛዙ ካደረገው በተጨማሪ አማራን የጦር ቀጣና አድርጎ እርስ በርስ መዋጋት አይደለም ይለናል ጌታቸው ሽፈራው። ሲቀጥልም ለዚህ ከህልውና ትግሉ ያፈነገጠ የእርስ በርስ ግጭትና ውረድ እንውረድ ምክንያቱ ስልጣን ነው። ይህ መራራው ሀቅ ነው። ደግሞ በየስልጣኑ የፋኖ አደረጃጀት ስልጣን እንጂ የሀገረ መንግስት ስልጣን ይዞ ለህዝብ የሚጠቅም ነገር አመጣለሁ ከሚል አይደለም። በዚህም በዛም ያለ ኃይል አንዱ ናችሁ ተደራደሩን ስለሚል ነው ወንድም በወንድሙ ላይ እየተኮሰ ያለው። ይህ ደግሞ የህልውና ትግሉ ደረጃም ቀለምም ዓላማም የለውም። በስሜት ሲነዳ የሚውል ደጋፊ ቀጣዩን የአማራ መከራ ማየት አልቻለም። ይህን ያህል አቅም የገነባን ፋኖ ለምንና እንዴት መጠቀም እንዳለበት አላወቀም። አገዛዙ በዚህ ከልክ በላይ ደስተኛ ሆኗል። የአማራ ህልውና ጉዳይ እጅግ አሳሳቢ ከነበረበት ከክልል ውጭ ወደ ክልሉ ገብቶ ህዝቡ ፍዳውን እያየ ነው። አሁን የአማራን ህልውና እናስጠብቃለን ብለው የወጡ ፋኖ አደረጃጀቶች አንዱ የአንዱን ህልውና ማጥፋት ሆኗል ዓለማቸው። የአማራ ህልውና ትግል ተረስቷል። ይህ የህልውና ትግሉ ዓላማ አልነበረም አይደለምም። በአስቸኳይና በግፊት የአደገኛ አካሄድ ካልተስተካከለ የአማራን የህልውና ትግል ተረት ተረት አስመስለው ያስቀሩታል። የአማራን ህልውና እናስጠብቃለን እየተባለ የአማራን የህልውና ትግል መዘባበቻ እንዲሆን እየተሰራ ነው። የህልውና ትግል እንደሆነ የሚያምን የሚዲያ ኃይል የህልውና ትግልን ያህል ጉዳይ እያለ እርስ በርሱ በሐሰት ሲካሰስ በሐሰት ሲዘምት አይውልም። የህልውና ትግል እንደሆነ የሚያምን ፖለቲከኛ በአደባባይ እርስ በርስ ሲገጥም አይውልም። የህልውና ትግል እንደሆነ የሚያምን የታጠቀ ኃይል እርስ በርስ ሲታኮስ አንዱ በሌላው ላይ ሲዘምት አይውልም። እየሆነ ያለው ግን ሌላ ነው። እርስ በርስ መዘማመት ጀብዱ ሆኗል። ማህበራዊ ሚዲያው የሐሰት መካሰሻ ስም መጠፋፊያም ሆኗል። የህልውና ትግሉን ስለዘነጋ ነው። ሚዲያ የፖለቲከኞች መነታረኪያ ሆኗል። የህልውና ትግሉ ሳይሆን የስልጣንና የቡድንተኝነት ጉዳይ ስለቀደመ ነው። ጥቅም ማጋበስ ተጨምሮበታል። የፋኖ ዞች ካገዛዙ ጋር ከሚያደርጉት ጦርነት ያላነሱ በራሳቸው ወንድሞች ላይ የሚያደርጉት ዘመቻ በድል ዜና ሲነገር ከረመዋል። የህልውና ትግሉ መስመርን ስለሳቱት ነው። የህልውና ትግሉ ዓላማ የአማራን አንድነት ህይወትና ክብር ማስጠበቅ እንጂ ይህ አሁን የምናየው ትርምስ አይደለም። የህልውና ትግሉ በጋራ ሆኖ የትም የሚኖር አማራን ህልውና ክብር ማስጠበቅ እንጂ በየአካባቢው እርስ በርስ ጦርነት ማወጅ መገዳደል አይደለም ይላል ጌታቸው ሽፈራው።